ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል እና ድሮ ፌደራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር በዚህ ልክ አይመስለኝም ነበር ግን ለካ መሬት ላይ ያለው ሀቅ ይሄ ነው እና አሁን ሲገባል ሁሉም ሰው የዘራውን ነው እያጨደ ያለው ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩ እንጂ ነገና ጥያቄውን ስሰማው ከዚህ በፊት አብይ ጅሎች ያለው አባባል አይደል እንደዛ ነው የተሰማኝ እዛ ጋር ሊያስደስተው የሚችል ሰው ሊኖር ይችላል ያን ጥያቄ በመጠየቁ ወይሊ ዶክተር አብይ አህመድ አሁን ስልጣን ይለቃሉ እሺ ለቀውሳ ከዛሳ እንዴት ነው የሚሆነው ይሄን በረታችን እንድትከፍጪ የፈቀደልሽ የኢትዮጵያ ኦርቶዶክስ ቤተክርስቲያን ነች እንድትማሪ ይሄን ነገር መስረትና እድሉን የጣለችልሽ ነገር ግን እናንተ የናጡት ቆራጮች ናችሁ የናጡት ቆራጮች ናችሁ አሁን ትልልቅ ጦርነቶችን ያስነሳው ነገር አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል እና ድሮ ፌደራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር በዚህ ልክ አይመስለኝም ነበር ግን ለካ መሬት ላይ ያለው ሀቅ ይሄ ነው እና አሁን ሲገባል ሁሉም ሰው የዘራውን ነው እያጨደ ያለው ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩ ሰላም ቤተሰብ እንደምን አላችሁ እግዚአብሔር ይመስገን በጣም ሰላም ነኝ ዛሬ ሶሻል ሚዲያ ላይ ዞር ስል እቺ የወል ስም ያላት አዋቂ መሳይ አላዋቂ የባንዲራ ስር ቁማርተኛ የሆነች አስቴር በዳኒ የምትባል ወላዋይ ሴትዮ የሆነ ሐሳብ ስትናገር ሰማኋትና እሱን ሐሳብ መነሻ በማድረግ እኔም የግል ሐሳቤና አስተያየቴን ለመስጠት ብቅ ብያለሁ እውነት ለመናገር አንዳንዴ እንደዚሁ ናችሁ በግልጽ ብትነግሩን እኮ ሁሉ መድከም ማያስፈልግም የነበረ ምክንያቱም የኢትዮጵያን ኦርቶዶክስ ቤተክርስቲያን ያማራው ማህበረሰብ ብሎም የሰሜኑ ማህበረሰብ አንገቱ ላይ ማተብ ያደረገን በሙሉ ይጠላል ፍጹም ይጠላል ምክንያቱም አንቺ እንደምትዩ አንድ ማህበረሰብና አንድ እምነት የሀገር ባለቤትነትን ይዞ ተቀምጧል ያለሽ እውነት ነው የኢትዮጵያ ኦርቶዶክስ ቤተክርስቲያንንና የአማራው ማህበረሰብ ለመናገር ይሄድሽበት ርቀት ነው የኢትዮጵያ ኦርቶዶክስ ቤተክርስቲያንን ባያት እምነትን ባያት የአማራው ማህበረሰብ በሀገር ግንባታ ላይ የ3000 ዓመት ታሪክ አለን ሲባል የኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪኳን ጠብቃ እምነቷን ጠብቃ እሷ ተቸግራ ሌሎችን ያኖሮች ፍርሃ እግዚአብሔር ያላት ፍጹም ለጣላቶቿ መልካም ነገርን እየጸለየች ልቦና እንዲሰጣቸው የምትጸልይ በስጋና በደም የተገነባች እንጂ በስንዴ የተገዛች እምነት እንዳልሆነች ጠንቀቀሽ ታውቂያለሽ አንቺም ቢሆን ምክንያቱም ያማራው ማህበረሰብም ቢሆን ትህትናን የተላበሰ ፍርሃ እግዚአብሔር ያለው ከራሱ ይልቅ ለሌሎች መብት የሚታገል ይሄ ኢትዮጵያ የምትባለውን ሀገር እንድትሆን ከሌሎች ማህበረሰቦች ጋር ሆኖ ሀገር ግንባታን የገነባ ትልቅ ኮንትሪቢዩሽን እና ትልቅ ድርሻ ያለው የኢትዮጵያ ሀገር ባለቤትነት የሚሰማው ፓትሪዮቲዝም ያለው ትልቅ ማህበረሰብ ነው እንደናንተ አይነቶች ወፍ ዘራሾች ስትመጡ በኢንፌሪዮሪቲ ያደጋችሁ ይችንን ሀገር ለሽያጭ ስታቀርቧት አንቺና አብይ አህመድ ምክንያቱም ታሪክ ሲጠና የአብይ አህመድ ፍቅረኛ ወይም ጓደኛ እንደነበር ይታወቃል አስተሳሰባቸው አንድ ሊሆን እንደሚችል ስለገመትኩ ነው ይሄን ቪዲዮ መስራት የፈለኩት ስለዚህ አገሪቱን ለመሸጥ ስትዋዋሉ ቀድማችሁ ማፍረስ ያለባችሁ የሰሜኑን ክፍል አንገቱ ላይ ማተብ ያንጠለጠለ በሙሉ ከትግራይ ክልል ከትግራይ ህዝብ እስከ አማራ ህዝብ ያለውን እስከ አርሲ ሳይቀር አንገቱ መቀላት አለበት ብላችሁ ምክንያቱም የኢትዮጵያ ኦርቶዶክስ ቤተክርስቲያን ስለ ሀገር ፍቅር ስለ ፓትሪዮቲዝም ስለ ሀገር ድንበር መጠበቅ የምታስተምር ትህትናን የምታስተምር እንደናንተ ላሉ ወራሪ ተሸካሚዎችና ለወራሪ ሀገር ለሚሸጡ ጠላቶች
ሳይቀር ልቦና እንዲሰጣችሁ የምትጸልይ መልካም ስብዕናን የምታስተምር የኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ጥላቻ ይዛችሁ እችን ቤተክርስቲያን መምታት አለብን ብሎም ደግሞ በሀገር ግንባታ ትልቅ ኮንትሪቢዩሽን ያለው የሰሜኑ ክፍል መመታት አለበት ብላችሁ ተነስታችሁ ነገር ግን የህግ ማስከበር እያላችሁ የሚሽሞነሞን ስም ሰጣችሁት ስንት ወገኖቻችንን ወጣችሁ የጨፈጨፋችሁ እናንተ እንጂ ለዛሬው የጦርነት ሁሉ መከራ ስንት ወጣቶችና ስንት ወገኖች ያለቁት ያንድ እምነትና ያንድ ማህበረሰብ የሀገር ባለቤትነት ባይነኝ የሚል ነገር ግን ዛሬ መታገስ የማይፈልግ ትውልድ እየተበቀላቸው ነው ብለሻሽው መታገስ የማይፈልግ ትውልድ ሳይሆን በዝቅተኝነትና በኢንፌሪቲ ያደገ አብይ አህመድ የሚባል በዝቅተኝነት ስሜት ያደገ ሀገር ፍቅር የሌለው ፓትሪዮቲዝም የሌለው ስርዓትን የገነባ እንዲሁም ሀገርን ለሌሎች አሳልፈው ሊሰጥ የመጣ ጥላቻ ላይ ያደገ እንጂ በቀል ያዘ ትውልድ ብለሽ ለተነሳሽው ትክክል አይደለም። ምክንያቱም በቀል የሚባለው ካሁን በፊት የኢትዮጵያ ኦርቶዶክስ ቤተክርስቲያንም ሆነ የአማራው ማህበረሰብ ማንም ህዝብ ላይ በደል አላደረሱም። ምክንያቱም የኢትዮጵያ ኦርቶዶክስ ቤተክርስቲያን አንገት አልቀላችም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ውረሩ፣ ዝረፉ፣ ቅጠፉ አትልም። እንዲያውም እሷ እየተበደለች እሷ እየተጎዳች ምላሽ ከእግዚአብሔር እየጠበቀች ያለች ዛሬም ቢሆን በመከራ ውስጥ እያለፈች ምእመኑ ሳያንሳት ዝም በሉ ታገሱ መልስ ከእግዚአብሔር ነው እያለች ትዕግስትና ትህትናን እያስተማረች ለእናንተ ለበቀልተኞችና ለበደለኞች ትዕግስትን ትምህርትን ለምእመኗ እየሰጠች በደል በበደል እንዳይመለስ እያስተማረች ያለች እምነት እንጂ የሆነ ትውልድ መጥቶ ተበቀላቸው ምትይ መቼ የዘራነውን ዘር ነው እንደገና ልትበቀሉን የተመለሳችሁ? እናንተ በጥላቻና በዝቅተኝነት ስሜት ስላደጋችሁ የአማራው ማህበረሰብ እንዲሁም የኦርቶዶክስ እምነት ተከታዩ ሀገረ መንግስትን በመገንባት ትልቅ ኮንትሪቢዩሽን ስላለው የሀገር ፍቅር ስላለው ፓትሪዮቲዝም ስላለው ቅናት አንገብግቧችሁ የዝቅተኝነት ስሜት ተሰምቷችሁ እንጂ የአማራው ማህበረሰብ በዩ የኢትዮጵያ ኦርቶዶክስ እምነት አንድም ቀን ስለ ሰዎች በቀል ስለ አንገት መቅለብ ዛሬ ስለምታደርጉት ነገር አንድም ነገር አላስተማረችም። ዛሬም ቢሆን አጸፋው ወይም እየተበቀለ ነው ብለሽ ላልሽው ነገር መቼ የሰራ ነው ግፍ ነው ልትበቀሉን የመጣችሁ? ሀገርን መሸጥ ስለፈለጋችሁ ነገር ግን እነዚህ ሀገረ ግንባታ ላይና ፓትሪዮቲዝም ላይ የሀገር ፍቅር ስላላቸው ቀድሞ መፍረስ ስላለበት ብላችሁ የሰሜኑን ክፍል የትግራዩን ማህበረሰብ የአማራውን ማህበረሰብ ብሎም የኦርቶዶክስ እምነት ተከታዩን አርሲ ድረስ ደርሳችሁ ምእመኑ ብቻ ሳይሆን አባቶች ስንት ዋጋ የተከፈለባቸው ስንት የእውቀት አባቶች የጥበብ አባቶች አንገታቸው እየተቀላ ተገለው ተጨፍጭፈው እያደሩ ነገር ግን ሀገርን ለሌሎች ልትሸጡ ሀገርን በምስርና በስንዴ የሸጣችሁ እናንተ ናችሁ። ዛሬም ቢሆን ይሄ እንደ ልብሽ ምትቆራርጩ መጽሐፍ ቅዱስን በዩ ይሄን በረታፍሽን እንድትከፍቺ የፈቀደልሽ የኢትዮጵያ ኦርቶዶክስ ቤተክርስቲያን ነች እንድትማሪ ይሄን ነገር መሰረትና እድሉን የጣለችልሽ። ነገር ግን እናንተ የናጡት ቆራጮች ናችሁ፣ የናጡት ቆራጮች ናችሁ። አይሽ እናንተ እንደዚህ አይነት ትውልድ ማፍራት በቀልተኛ ትውልድ አፈራንት ያለሽ በቀል እንደተበደላችሁ አርጋችሁ ስለምታወሩ እንጂ የኢትዮጵያ ኦርቶዶክስ ቤተክርስቲያን በዩ የአማራው ማህበረሰብ ማንንም አልፎ በድሎ አያውቅም። ጥፋቱ አገር ደንበሩን መጠበቁ ነው። በእናንተ አስተሳሰብ ፓትሪዮቲዝም ይዞ ማደሩ ነው። ለራሱ ሳይኖር ለሌላው መኖሩ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን እሷ ተቸግራ እሷ ተረባ እናንተን አጥግባ ማደሯ ነው። አይሽ ይሄ ነው ጥፋታችን፣ ይሄ ነው በደላችን። ምእመኑ ቁጥሩ ሳያንስ ለምታደርሱብን በቀል አጸፋ መስጠት አቅቶን ሳይሆን እምነታችን ስለማይፈቅድ የእምነት አባቶቻችንም ቢሆን ታገሱ ተው መልስ ከእግዚአብሔር ነው እየተባለ ነገር ግን ወጣቶቻችን ክርስቲያን በመሆናቸው ኦርቶዶክስ እምነት ተከታይ በመሆናቸው አማራዎች በመሆናቸው ዛሬ እንዳይወልዱ እንዳያገቡ ተደርገው ቤታቸው ድረስ ወገንተኝነት በሌላቸው ሰዎች እየተጨፈጨፉ አይሽ ዘራችን እንዲጠፋ እየተደረገ ያለ በኢንፌሪቲዝምነት በዝቅተኝነት ስሜት ያደገው ትላንትናው ፍቅረኛሽ የነበረው አብይ አህመድና አንቺና አንቺን መሰሎች እንጂ የሆነ ትውልድ ተነስቶ እየተበቀለን እንዳልሆነ እናውቃለን። ምክንያቱም በቀል ማለት ለሰራው ስራ ሪቬንጅ ነው፣ ምላሽ ነው። ኢትዮጵያ ኦርቶዶክስ ቤተክርስቲያን ለሀገር ለወገን
ያደረገችው ዳር ደንበርን ጠብቃ ቋንቋን አስተምራ ለራሷ ሳይሆን ለሌሎች የምትኖር ባጥንትና በደም የተገነባች ትህትናንና ስርዓትን ያስተማረች ሶሻል ኮንትሮልን ያስተማረች ዛሬም ቢሆን በመከራ ውስጥ ያለፈች ስለ ሀገሯ የምትጸልይ ስለ እናንተ ስለ ክፎቹ የምትጸልይ ሀገረ መንግስትን የገነባች እንጂ ትላንትናም በቀልም ያደረሰች አይደለም። ዛሬም በደልና በቀል እየደረሰባት አንድም ነገር እየመለሰች አይደለችም። መልስ ከእግዚአብሔር ነው ብላ እየጠበቀች ያለችው። ነገር ግን እንዳንቺ አይነት ክፍታፍና በኢንፌሪዮሪቲ ያደገ የአንድ ማህበረሰብና የአንድ እምነት የአገር ባለቤትነት ስሜት ነው ዛሬ ያልታገስም ያለው ትውልድ የሚበቀለው በሽታ። ግን እዚህ በኋላ ከእምነታችንና ከማንነታችን በላይ የሚበልጥ የለም። ስነ ስርዓትሽን ትይዣለሽ። ከዚህ በላይ ብል ደስ ይለኝ ነበር። አመሰግናለሁ። የኢትዮጵያ ሰብአዊ መብቶች ኮሚሽንም በሪፖርቱ ደጋግሞ በመንግስት የጸጥታ ኃይሎች ስለሚገደሉ ዜጎች ስለሚፈጸሙ የሰብአዊ መብት ወንጀሎች፣ መፈናቀሎች፣ ግድያዎች፣ ቤት መፍረሶች በሪፖርቱ ያቀረበው ነው። አሁን ላይ ባለው ተጨባጭ ሁኔታ የዜጎች ደህንነትና የሀገር ሉዓላዊነት ዋነኛ ስጋት ምንጭ ሆኖ የምናየው እርስዎ የሚመሩት መንግስትን ነው። እርስዎ በአፎ ኢትዮጵያ አትፈርስም ቢሉንም በተግባር ግን ኢትዮጵያና ኢትዮጵያዊነት በመንግስቱ እየተናዱ ነው። የበርካታ ሀገራት መሪዎች መሰል ኃላፊነትን በወጉ ያለመወጣት ጉድለት ሲያሳዩ ህዝብን ይቅርታ ጠይቀው ስልጣናቸውን ሲለቁ ይታያል። በሀገራችንም ምክንያት ነው። እርሶስ ስልጣኑን በመልቀቅ የመፍትሄው አካል ለመሆን አላሰቡም ወይ? የተከበራችሁ የአልፋ ሚዲያ ቤተሰቦች እንደምን አላችሁ? በዛሬ የሚዲያ ዳሰሳችን ሰዓት አስቴር ቶሌሬት የማያደርግ ትውልድ ተነስቶ እየጨፈጨፋቸው ነው አማራና ኦርቶዶክስ ብላ በግልጽ ተናግራለች። ነገር ግን የአስቴር ማንነት የአስቴር የውስጥ የጥላቻ መንፈስ ዛሬ አይደለም የጀመረች። ክርስቲያን ታደለ አገር እየፈረሰች ነው፣ በእርሶ ባፎ አገር እየዳነች ነው እያደገች ነው እያሉ ነው። በተግባር ግን አገር እየፈራረሰች በመሆኑ ስልጣኖትን በመልቀቅ አገሪቱን ከመፍረስ ለመታደግ የራስዎን አስተዋጽኦ አያደርጉም ወይ ብሎ የጠየቀውን ጅላጅል ጅላንፎ እያለች ማህበረሰብን የተሳደበችው። ጅላጅሎች ማለት ማህበረሰቡን ጠቅላላ የማህበረሰብ ጥላቻ ስላለባት ማህበረሰቡን የአማራን ህዝብ ነው ማለት ነው የተሳደበች፣ ወይም የሚመለከተውን እሷ ካራክተራይዝ ያደረገችውን ማለት ነው። ስለዚህ የአስቴር ማንነት አሁን በዚህ ቪዲዮ ቶሌሬት የማያደርግ ትውልድ ተነስቶ እየጨፈጨፋቸው ነው ከሚለው በፊት ብዙ በድብቅ ብዙ ስትሰራቸው የነበሩ ሀሳቦች አሏት እና አንዱ ይሄ ነው። የአማራን ህዝብ ጅላጅልና ጅላንፎ ብላ ተሳድባለች ማለት ነው እንጂ ነገና ጥያቄውን ስሰማው ከዚህ በፊት አብይ ጅሎች ያለው አባባል አይደል? እንደዛ ነው የተሰማኝ። እዛ ጋር ሊያስደስተው የሚችል ሰው ሊኖር ይችላል ያን ጥያቄ በመጠየቁ። ወይሊ ዶክተር አብይ አህመድ አሁን ስልጣን ይለቃሉ። እሺ ለቀውሳ ከዛሳ እንዴት ነው የሚሆነው? ስናገር ግን የሆነ ለመወደድ ለመከበር የሆነ ደረጃ ለማግኘት ከህብረተሰቡ መሃል ምናምን ሳይሆን I am the part of the society። እኔ እዚህ ሀገር ላይ ቤተሰብ መስርቼ እምኖር ሰው ነኝ። ለሌሎች ህፃናትም የህፃናት መጽሐፍ ደራሲ እንደመሆኔ መጠን ለሌሎች ህፃናትም የሚኖሩባት ሀገር እንዲኖራቸው ፈልጋለሁ፣ ሳላዳላ ማለት ነው። ስለዚህ መጀመሪያ ያንን አይነት ንግግር የምናገረው ለራሴ ጭምር ነው፣ ለልጆቼ፣ ለቤተሰቤ። ኢትዮጵያ ውስጥ ያሉ ልጆች ነገ ሀገር እንዲኖራቸው በዝምታ ለምን እናልፋለን? ሞቲቫችን ማለት ነው ስህተት ታርሞ የተስተካከለ ነገር እንዲመጣ ከማሰብ ማለት ነው። እና በዛ ምክንያት ትናገራለህ። ግን አሁን አካባቢ ያለውን ነገር ሳየው ማለት ነው ዝም ማለት ራሱ አይፈቀድልህም። በፊት እኮ ስንለፈልፍ የነበረው ማለት ነፍሳችንን አስይዘን ስንለፈልፍ የነበረው አሁን እየከፋ የመጣው ዳሜጅ ምናልባት የመቀነስ ኃይል ካለው ብለን ነበር አይደል? ግን ተናግረህም ለውጥ ባይመጣ ነገር ከሆነ ለምን ትሰቃያለህ? የታሪክ ምሁር ነኝ የሚለው ታየ ቦጋለ መሰለኝ የሚባለው የታሪክ ምሁር ነኝ
እያለ በየሚዲያው ሲለፋደድ ነበርና በዙ 23 በድሮን ቤተክርስቲያን ሳይቀር በጀት እየተጨፈጨፉ በቃ ቶሌሬት የማያደርግ ትውልድ ስለተነሳ እየተበቀላቸው ነው ያለችውን ሀሳብ ደግፎ ተነስቷል። እሱ ትናንት የኢትዮጵያን ባንዲራ በመልበስ ኢትዮጵያዊንን እያሉ ሸቀል ለመሸቀል ሲሞክሩ ነበር። ያ አልሳካ ሲል ደግሞ አሁንም ከመንግስት ጎን የተሰለፉ መስለው የራሳቸውን ጥቅም ለማስከበር በህዝብ ላይ የፍጅት ጥሪ እያደረጉ ይገኛሉ ማለት ነው። ስለዚህ የዘራውን ሰው የዘራውን ያጭዳል ብላችሁ የምታምኑ ከሆነ እናንተ እየዘራችሁት ያለ ዘር ነገ አታጭዱትም ወይ ነው ወይስ የእናንተ ዘር ንጹህ ዘር ነው? እንደሚታወቀው የአማራ ህዝብም ሆነ ኦርቶዶክስ ኢትዮጵያን በመገንባት ደረጃ መልካም አስተዋጽኦ አድርገዋል እንጂ ህዝብም አልጨኮኑም። ክፉ መርዝ የሆነ ሀሳብ እየረጫችሁ ህዝብ ለማስነሳትና የኦሮሞን ህዝብ በአማራ ህዝብ ላይ ለማስነሳት የምታደርጉት የተንሸዋረረ አካሄድ መቆም መቻል አለበት። ተው ልትባሉ ይገባል ነው። በቃ ሰርታችሁ ማትበሉ ታየ ቦጋለ ከኢትዮጵያ እስከ አሜሪካ እየዞረ ምንም ጠብ የሚል ነገር ሲያጣ አሁን ደግሞ የአብይ አህመድን ጫማ እያበሰ ነው። ለአስቴር በዳኔ ያላችሁን ሀሳብ አካፍሉና ትናንት ኢትዮጵያዊ ስትጫወት የነበረች ዛሬ ግን በአማራ ህዝብና በኦርቶዶክስ ላይ እንዲህ ጽንፍ ይዛ የተነሳችበት ምክንያት ምንድን ነው? እንደሚባለው የአብይ አህመድ ቅምጥ ናት ወይስ አይደለችም? የአብይ አህመድ ቅምጥ መሆንስ ቶሌሬት የማያደርግ ትውልድ ተነስቷል ያስብላል ወይ? ቶሌሬት የማያደርግ ትውልድ ማለት ራሷ ናት የዚያ ትውልድ አካል እሷ ራሷ ናት። እንግዲህ ቶሌሬት አታደርግም። የአማራ ህዝብና ኦርቶዶክስ በድሏታል። ስለዚህ ቶሌሬት እያደረገች ስላልሆነ እየጨፈጨፈችን ነው ማለት ነው። አዎ አብይ አህመድም እሷም የዚህ ጨፍጫፊ ትውልድ አካል ናቸው። እናንተ ኢትዮጵያን አንድ የሚያደርግ ዘር እየዘራችሁ ነው ወይ? እናንተ ከሃይማኖቶች ተከባብረው ህዝብ ከህዝብ ተከባብሮ እንዲኖር እያደረጋችሁ ነው ወይ ነው ጥያቄው። የመርዝ ዘር እየዘራችሁ አፈራሻችሁ በትናችኋት እያለ ግን ተከሳሽና ተወቃሽ የምታደርጉ ሌላ ማህበረሰብ ሄዳችሁ ነው። በጣም አፍራለሁ። እና ምን የሚለው ሀሳብ ትጨምራለች? እንደዚህ እንዴት ይሸታል ይሰነፍጣል አለች። የአንቺ ዘረኝነት ነው የሚሸተውና የሚሰነፍጠው፣ የአንቺ ጠባብነት፣ የአንቺ የስነ ልቦና ቀውስ ነው የሚሸተው በጣም ማለት ነው። ይህን ግን እናንተ በኢሉዥን ክዳችሁታል። እያደረጋችሁ ያለችሁት ራሱ ክዳችሁታል። ለምን? ኢሉዥኒስት ናችሁ እናንተ። እነዚህ ናቸው የምክክር ኮሚሽን ውስጥ ገብተው እየተመካከሩልን ያሉ። ስለዚህ የነዚህ እየተመካከሩ ያሉትም እኛን ለመጨፍጨፍ ነው ማለት ነው። ምክንያቱም ቶሌሬት የማያደርግ ትውልድ ተነስቷል፣ እየተበቀላቸው ነው ብላለች። ይህ ትውልድ አካል እሷ ናት። እሷ ደግሞ ምክክር ኮሚሽን ውስጥ ገብታ እየተመካከረች ነው። የኢትዮጵያ ህዝብ ምን ያህል የምክክር ኮሚሽኑ የመከነና ምንም ጥቅም እንደማያመጣ ይልቁንስ ሀገሪቱን ወደ ባሰ ቀውስ ውስጥ ሊከታት እንደሚችል የኢትዮጵያ ህዝብ የሚረዳው ነው። ግን ጊዜ እና ሆድ ይፍጀው ብሎ ትቶት ነው እና እንደዚያ ነው። ቢያንስ እየሞትነ እየተፈናቀልነ እየተገደልነ እህቶቻችን እናቶቻችን በጅምላ እየተደፈሩ የዚህንን ድርጊት ደጋፊ ሆናችሁ ባትመጡ መልካም ነበር። ግን ኢትዮጵያ አንድ ሆና እንድትቀጥል ስለማትፈልጉ የመለያየትን ዘር ነው እየዘራችሁ ያላችሁ። የመለያየትን ዘር ይህ የኢትዮጵያ ህዝብ ሊያውቀው ይገባል። አብዛኛው የኢትዮጵያ ህዝብ እንደደነዘዘ ነው። እውነት ለመናገር ማለት እንደደነዘዘ ነው። ሀሳቤን እኔ በዚህ ጨርሳለሁኝ። መልካሙን ሁሉ እየተመኘው በሌላ ፕሮግራም እስከምንገናኝ ድረስ ሰላም ከእናንተ ጋር ይሁን እያልኩኝ በዚሁ ይሰናበታለሁ። አመሰግናለሁ።